ነገ ጠዋት ወደፊት ትውልዱ ለእንዲህ አይነት የግጭት መፍቻ ስርዓታት ትኩረት እንዳይሰጥ ዋጋ እንዳይሰጥ የሚያደርግ ልምምድ ነው ማለት ነው። ሁለተኛውና የማህበራዊ መስተጋብራችን የጎዳው በክልላችን የክልላችን ጉልበቱን ዕውቀቱን ያለችውን አንጡራ ሀብት ተጠቅሞ ሀብት መፍጠር የሚፈልግ ማህበረሰብ ነው። የስርቆትና የዝርፊያ አማራጭን የማይፈልግ ነው። ሰርቶ መኖርን ትልቅ ትኩረት ሰርቶ ለሚኖር ሰው ትልቅ ክብር የሚሰጥ ማህበረሰብ ነው። ነገር ግን በአሁኑ ሰዓት ምንድነው እየሆነ ያለው? ሰርቆና ዘርፎ የመክበርን መስተጋብር የሚያስተምር የሚያስተዋውቅ ኃይል ነው እየገጠመ ያለው። ለምሳሌ ሰው ማገት በክልላችን አይታወቅም። ነገር ግን ሰው አግቶ ሀብት መፍጠር ሀብት መሰብሰብ በሰበሰበው ሀብት በከተሞች መሬት መግዛት ቤት መግዛት እስከ ውጭ ሀገር ድረስ በክልላችንና በሀገራችን ባሉ ከተሞች እንዲህ አይነት ሰርቶ ከመብላት ይልቅ ዝርፊያና ቅሚያ ጉልበት በጉልበት በሌብነት ሀብት የመፍጠር ልምምድን እያስተማረን ያለ ማለት ነው። ስለዚህ ትውልዱ ምንድነው የሚሆነው? በዚህ መንገድ ጉልበቴን ዕውቀቴን ተጠቅሜ ሀብት ፈጥራለሁ የሚል ማህበረሰብ እንዳይፈጠር የሚያደርግ ልምምድ ነው እያስተማረ ያለ። ይሄ አንዱ በማህበራዊ መስተጋራዎችና በክልላችን የማህበራዊ ልምምድ ከፍተኛ ጉዳት ያስከተለ ነው ማለት ነው። ትምህርት ለምሳሌ አማራ ክልል ልጆችን በማስተማር የሚታወቅ ህዝብ ነው። በዘመናዊ ትምህርት የሞራልና ግብረ ገብነትን በመገንባት በሃይማኖት ትምህርት ማስተማር የሚታወቅ ህዝብ ነው። ነገር ግን በአሁኑ ሰዓት በአማራ ክልል ውስጥ 61% የሚሆነው ተማሪ ትምህርት እንዳይገባ አስገድደውታል። ወደ 4.2 ሚሊዮን የሚሆን ተማሪ ከትምህርት ገበታ ውጭ እንዲሆን ተደርጓል። ከ6.8 7 ሚሊዮን ከሚጠጋ ተማሪ ውስጥ ማለት ነው። ይሄ ህብረተሰቡ ሳይወድ አስገድደው ትምህርት ተቋማትን እንዳንድ የስልጠና ማዕከላት በመቁጠር ትምህርት ተቋማትን እንዳንድ የጦረኛ ኃይል መመልመያ በማድረግ ይሄ ያልነበረ ልምምድ ነው። ህፃናት ዛሬ ምንድነው የሚሉ? ከዚህ ቀደም አንተም እኔም አንድ ትምህርት ቤት ሄደን ህፃናትን ምንድነው ወደፊት ምንድነው መሆን የምትፈልጊው ብለን ብንጠይቅ ዶክተር መሆን ፈልጋለሁ፣ ኢንጂነር መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ ብለው ነው ራዕያቸው የሚያስቀምጡ። ነገር ግን አሁን ትምህርት በየአካባቢ በየመንደሩ ትምህርት ሲቋረጥ የህፃናት የጦር መሳሪያ ውሸት ጦር መሳሪያ በአካባቢ ካገኙአቸው እንጨት እና ልዩ ልዩ ቁሳቁሶች በመስራት የጦር መሳሪያ መስራት ሲለማመዱ ነው የሚሉ። ይሄ የጦረኝነት የግጭት ልምምድ ማህበረሰቡን ሲቪል የሆነ ማህበረሰብ እንዳንገነባ ወደፊት እንዲህ አይነት ግንባታ እንዳናደርግ ዜጋ እንዳንገነባ የሚያደርግ ልምምድ ነው። አንዱ እነዚህ ነገሮች በጣም አደገኛዎች ናቸው። ሲጠቃለል ይሄ ግጭት ሰብአዊ ጉዳት አስከትሏል፣ ቁሳዊ ወይም ኢኮኖሚያዊ ጉዳት አስከትሏል እና ደግሞ ማህበረሰባዊ መስተጋብርን ጎድቷል። እያየን ያለ ነው ማለት። እነዚህ ነገሮች የተደመረው ወደፊት ክልሉን በምን ያህል ደረጃ ከሌሎች ክልሎች ወደ ኋላ ያስቀራሉ ወይም ደግሞ ይጎትታሉ፣ የተስተካካይነትና የተወዳዳሪነት አቅሙ በምን ያህል ይጎዳሉ የሚለው በጥናትና ምርምር የሚረጋገጥ ይሆናል።